አሁን እኔ እዚህ ጋር ወንድ ሙርተጂ እስልምናን በመልቀቄ መገደል አለባት። እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴ ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ፣ አልወገድኩም፣ መኖር እፈልጋለሁ። በእውነቱ ከሆነ የሰው ልጅ ማመንም አለማመንም መብቱ ነው፣ መካድም መብቱ ነው። ግን ልጅቷ እያለች ያለችው እኔ ደውዬላታለሁ፣ አውርቻታለሁ፣ ነገም ደግሞ አገኛታለሁ ማለት ነው። እና እያለች ያለችው ነገር ከኮምቦልቻ አዲስ አበባ ድረስ ነው የመጣሽው እየተባለ ነው። እና የታመመ ሰው እየወደቀ እየተነሳ ከኮምቦልቻ አዲስ አበባ ድረስ መጥቶ ኢንተርቪው አይደረግም ማለት ነው። ይሄም ይስተካከል። እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። አላህ ህዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። ሰላም ነው እንዴት ነው እንላለን፣ በልባችን ግን አላህ ያጥፋ። ከክርስቲያኖ አዲስ አበባ ሱመያ መስጂድ ማለት ነው ይተውሻል ነበር የሚለኝና አንዳንዴ እንደውም ቤት ስደውላቸው ትቶኛል፣ ግን ያን ያህል ባይጠለኝም እንደ ኮምቦልቻው አይደለም ግን አልተወኝም እላቸው ነበር። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋህዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን። አምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እጅግ በጣም ወቅታዊና አስደንጋጭ አስገራሚም በሆነ ቪዲዮ ተመልሻለሁኝ። እንግዲህ እህታችን ሀያት ከእስልምና ወደ ክርስትና ከመጣች ወዲህ ከፍተኛ የሆነ ውዝግብ አስነስታለች። በተለይ ኡስታዞች ከፍተኛ የሆነ ወከባ እያደረሱባት ይገኛል። ይህንን ጉዳይ የምንመለከተናል፣ እንዲሁም ሌሎችን ጉዳይ እንመለከታለን። ሁላችሁም ይህንን ቪዲዮ ላይክ በማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማሩ። መልካም። እስኪ ያነሳነውን ጉዳይ ከመታችን በፊት አንድ ሁለት ቪዲዮዎችን ላሳያችሁና ቀጥታ ወደ ሰሞነኛው ጉዳይ ወደ ሀያትና ወደ ኡስታዞቿ የምንመለስ ይሆናል። እኒ ቪዲዮዎች እንመለከታችሁ። አሁን የእኩልነት ስለዚህ ኦርቶዶክሶች ባህል አላቸው አለ ሲንገል ቁጭ ብሎ ኦርቶዶክሶች ባህል አላቸው፣ ካላንደር ይዘጋላቸዋል በኦርቶዶክስ ስም። በጣም አስቦ ማለት ጂኒስ ሆኑ። ከዛ ሙስሊሞችም ባህል አላቸው ይዘጋላቸዋል። ፍቼ ጫምባላላ ራሱ ባህል አለው። ሌላ የምታውቁት ባህል ካለ ጥሩልኝ። የሚታወቅ ባህል አላቸው እንደ ህዝብ እንደ ብሔር ሁሉም ባህል አላቸው። እሬቻ ባህል አለው፣ ሁሉም የሚያከብሩት ባህል አላቸው። ስለዚህ አለ ማለት ለምንድን ነው እኛ ጴንጤዎች ባህል የማይኖረን? ለምን እኛ ጴንጤቆስታል ጴንጤዎች አይደለም? ጴንጤቆስታል የሚባል ባህል ለምን ነው? ከዛስ ምንድን ነው ባህሉ ስታከብር? ራባፎር ተሰብስበን ራባፎር ድፎን ስቆርጥ ራባፎር ወጡ ስጨልም ራባፎር ብራዘር ክርስትና ስጋይ በሆነ ማንነት ከሆኑ ቤተ እምነቶች ጋር ፉክክር ውስጥ ገብቶ ሁለተኛ ዜጋ እንዳልሆንክ ለሰው የምታሳይበት የስጋ መፎካከሪያ መድረክ አይደለም። ክርስትና ህይወት ነው። ኢየሱስንም ታሳይ። ያንተ ልክ የሚታየው ኢየሱስን በመሰልከው። ኦርቶዶክስ ስንት በዓል አላት? እኛም ጴንጤዎች አንድ ስራ የምንፈታበት ሌላ ቀን አሰላስለ ትደርሳል። ሰርተን ራሱ እኮ አልሆነልን። ከድህነት እኮ መውጣት አልቻለም። እንደ ሀገር እኮ በቃ ጭራችንን ቆልፈን መስራት ያለብን ሀገር ላይ በትጋትን ልናስተምር አሁን ምሳሌ መሆን ያለብን ነው። አንድ በዓል እንዴት ታስጨምራለህ? መጨመር ያለብህ አንተ ነው። ቅድስናን፣ ጽድቅን፣ እግዚአብሔርን መፍራትን፣ ቸርነትን፣ በጎነትን በእናንተ ያንን አይተናል? አላየንም። ስግብግብነታችሁን ያየነው አገልጋዮች ተደርደሩ። ማነው ደርድሩልኝ አገልጋዮቹን። ስግብግብነታችሁን ያየነው ከህዝብ በመነተፋችሁት ገንዘብ ጌታ ባርኮኛል በሚል መደበቂያ መዝረፊያ መንገድ ቪኤቶችን ስትነዱ፣ ገመቺስ ስትነዱ፣ የቅንጦት ቤት ውስጥ ስትኖሩ እናንተ ኢየሱስ ይመጣል ብላችሁ እንደማታምኑ ምድር ላይ የምትገዟቸው ቤቶቻችሁ ምስክር ናቸው። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራስ አልመለስም ብዬ በቃ ውሳኔ ወሰንኩ። አንዳንድ ነገሮች ግን ይገጣጠማሉ ነው ይመሳሰላሉ ነው የሚባለው። ባለፈው በትግራይና በሴንትራል ገቨርንመንቱ መካከል በተደረገው ጦርነት መሃል ላይ አንድ አስቂኝ ቪዲዮ በጣም ቫይራል ሆኖ ነበር። እሱም ቪዲዮ ምንድነው? በገዛ ቆንጨሬ አረደኝ ከዛ ሞትኩበት ስሞትበት ትቶኝ ሄደ ምናምን የሚል ይዘት ያለው የሆነ ቪዲዮ አለ። እንደዚህ አይነት የማይመስሉ ምስክርነቶች አሉ። ይሄ ቪዲዮ ከሱ ተለይቶ አይታይ። በጣም ግነት የተሞላበት ሰው እንዴት ነው 17 አይሱዚ ነው 18 አይሱዚ ጫት የሚቅመው? 2 አይሱዚ በጀሪካን የተሞላ የምር አንዳንዴ ስታስቡት ራሱ
እንዴት ነው አሁን ይህን አምኖ ወደ ሚዲያ ላይ ፖስት ያደረገው? ፕሮፌቱ በራሱ ማለት ነው አስተማሪው እንዴት አምኖበት ነው? በጣም ግነት የተሞላበት ኦልሬዲ ደግሞ የጠጣው ሰውዬ በምን ቆጥሮ ነው በምን ለክቶ ነው 2 አይሱዚ እንደሚሞላ ያረጋገጠው? የቃመውንስ ጫት በምን ለክቶት ነው 10 ምናምን አይሱዚ እንደሚሞላ ያረጋገጠው? ስለዚህ ማርኬቲንግ ለመስራት ስንል ቫይራል ለመሆን ስንል ነገሮችን ለማጋነንና እዛ ላይ ተመስጠን ገንዘብ ለመሰብሰብ የምናደርገው አንዳንድ አካሄዶች ጥሩ ስላልሆኑ ውሸት ስለሚበዛባቸው እንደዚህ የሚዋሹ ውሸቶች ደግሞ አገልግሎታቸውም ላይ ጥያቄ ያስነሳል። ምክንያቱም እንደዚህ አይነት የተጋነነው ውሸትን ሚዲያ ላይ ካወጡ እነሱ ምን ያህል ሊዋሹ እንደሚችሉ ጥያቄ ስለሚያስነሳባቸው ይህን ያህል የተጋነነ ውሸት ሚዲያ ላይ ባታወጡ ስለሚያስገምታችሁ፣ ያው ተገምታችሁ የሃይማኖትንም ተከታዮች አስገምታችኋል። ግን ነውራችሁ ጌጣችሁ ባይሆን፣ በተለይ ደግሞ እነ ፕሮፌት ነውራችሁ ጌጣችሁ ባይሆን፣ ስለዚህ ተው፣ ያስተዛዝበናል። አቤል አቡናን እንግዲህ በእውነት እናመሰግናለን። ድንቅ የሆነ እይታ ነው። ከምንም በላይ እንዲህ ያሉ ነገሮች ሊበረታቱ ይገባል። ወንድማችን ሳሚንም እናመሰግናለን። እይታዎቹ በጣም ድንቅ ናቸው። ይህን ወንድማችን በተቻላችሁ መጠን ሳምሶን ዩቲዩብ ቻናል የሚላለው ገብታችሁ ቤተሰብ ብትሆኑ ተጠቀማላችሁ ማለት ወዳለውኝ። እስኪ ወደ ሰሞነኛው ጉዳይ ወደ ሀያት እንሂድ። ሀያት እስልምና በቃኝ ብላ ወደ ኦርቶዶክሳዊ ክርስትና ከመጣች ወዲህ ከፍተኛ ወከባ እየደረሰባት ይገኛል። የሚጥል በሽታ አለባት፣ አምሮ እንዲህ ነው የሚሉ ድራሞች እየተሰሩ ይገኛሉ። ከሎዛ ሚዲያ ጋር ባደረገችው ቆይታ እስኪ አንድ ኡስታዝ በዚህ ጉዳይ ላይ የተናገረው እጅግ ግሩም የሆነ ንግግር ተናግሯል። ሸሁ ሚዛናዊ ሆኖ አለኝ። እስኪ ቪዲዮ እንመልከት። ይሄ ነገር በደንብ አድርጎ ሊታሰብበት ይገባል። እየተባለ ያለው አሁን ሌላ ጉድ ነው። 10,000 ብር ተቀብላለችና አካውንቷ ላይ ገብቷል ተብሏል። ይሄም ይጣራ። ወስደሽ ከሆነ የሰውን 10,000 ብር መልሺ። ሌላ ደግሞ ማን ነው ከኮምቦልቻ አዲስ አበባ ድረስ ነው የመጣሽው እየተባለ ነውና የታመመ ሰው እየወደቀ እየተነሳ ከኮምቦልቻ አዲስ አበባ ድረስ መጥቶ ኢንተርቪው አይደረግም ማለት ነው። ይሄም ይስተካከል። በሌላ ደግሞ ማን ነው መጀመሪያ እህቴ እኔ ለፍትህ መናገሩ ጥሩ ነው። ማናችን ቦል ለአላህ ብለን መናገር ያለብንና መጀመሪያ መስሎሽ ወደ ክርስትና ዓለም ሄደሽ ከሆነ ከዛ ደግሞ አይ በቃ አላማረሽም፣ አልተመቸሽም፣ ተመልሰሽ ወደ እስልምና መጣሽ። ይሄም ተገቢ ነው። ተውበት አድርገሻል ማለት ነው። መጀመሪያ እንደዚህ ሆኜ ነበረ ካሰብኩም በኋላ ግን ሃይማኖቴ ላይ ምን ነክቶኝ ነው በቃ የኔ ሃይማኖት ትክክል ነው ብዬ አምኜ ተመልሻለሁ በይና ከሰዎቹ ላይ ይሄን ውስጥ ካለሽ ይሄን አድርገሽ ከሆነ ማለት ነው ጊዜ አትውሰጂ። ሰዎቹ ላይም ያሌለውን ነገር መልኩም የኔ ነው ፊቱም የኔ ነው ምናምን እያሽ ሰዎችን ማዛ ከምታረጊ ብራቸውንም መልሺ። በወቅቱ ተሳስቼ ነበረ፣ አሁን እናቴ ትሞታለች፣ ይሄን ከሰማች እንደዚህ ትሆናለች፣ ከዚህ ትወጣለች እያሽ ስለ እናትሽ ብቻ ማሰብ ሳይሆን ስለ ሌሎችም አስቢ ማለት ነው። ጊዜያቸውንም ሴቭ አድርጊ። ይሄ ነገር ክስም ያስነሳል እየተባለ ነው። አንዳንድ ቶች አንቺም ትከሰሻለች እነሱም አንቺንም ክሰሽ እያሉ ይሄ ፕሮሰስ ውስጥ ሁሉ መግባት አያስፈልግም ማለት ነው። የእነሱንም ጊዜ ሴቭ አድርጊ፣ ያንቺንም ጊዜ ተጠቀሚ። መጀመሪያ ተሳስቼ ነበረ ግን አሁን አልመሰለኝም እኔ ተመልሻለሁ ወደ ሃይማኖቴና ሁሉን ነገር አስተካኪ እዚህ ውስጥ ገብተሽ ከሆነ ማለት ነው። አለበለዛ ግን ከኛም እኮ ማለት ነው ከኛም ወደ ከክርስትና ወደ እስልምና ሲመጡ ኢንተርቪው እያደረግናቸው ነው። ይሄ እኮ ኖርማል ነው። በቃ ይሄ ጉዳይ አዋራ ሊያስነሳ አይገባም ማለት ነው። ኢንተርቪው መደረግሽ አይደለም አሁን ችግሩ። እኔ አይደለም አሳስቶኝ ነው ምናምን በሌላ ሁኔታ ነው እኔ መልኩ እኔ ነው ምናምን ብለሽ ያልሽውን ነገር ተይና ሐቁን አውጪ። እስልምና ለሐቅ ወገንተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለማንም ይሁን ለአይሁድም ይሁን ለክርስቲያኑ ለሙስሊም በመካከሉ ለሁሉም ሐቀኛ ሐቅ ፈራጅ ስለሆኑ እባክሽ አታድበስብሽ ማለት ነገራቶችን አጭር አድርጊ አድርሱልኝ። ህጉን አውቃለሁ። ከእስልምና የወጡት ይገደሉ እንደሚል አውቃለሁ። እሱ ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስንመጣ ቢያንስ ሙስሊሞች አያውቁትም እንደዚህ ባርባሪክ መሆኑን ይከራል። አሁን እኔ እዚህ ጋር ሙርተዲ እስልምናን በመልቀቄ መገደል አለባት። እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴ ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ። አወቀኩ መኖር እፈልጋለሁ። እውነት በጣም ደንግጬ ያለሁት እና እኔ ካሁን በኋላ የማታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገ እኔ ማስለኝ ማለት ነው። አምኖበታል። እንደዚህ ባርባሪክ ከሆኑ ራሱ የታየው አይደለም። በጣም ይቅርታ ሶስታችሁም፣ ሌሎቻችሁም ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደህና ሰው መስላችሁኝ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት። ደህና ነን። እያለቀስ ነው ባለቀስ ይገርምሃል። እሱ እናቱ ተደረገ ነገር አባቴ መጥተው ይገሉኛል ማለት ነው። ባለቀስ ምን ይገርምሃል? እና አንድ በተረፈ ያሲው ምንድነው ብርቅ ነው እንዴ?
እንግዲህ እንደሰማችሁ ትገደያለሽ እያላት ነው። በዛቻ በማስፈራሪያ የሚታመን አምላክ የለንምና እግዚአብሔር ስሙ የተመሰገነ ይሁን። ጌታ ግን እንዲህ አለን በቃሉ በእኔን ስላመናችሁ በእኔን ስለተከተላችሁ ብዙዎች ይጠሏችኋል፣ ያንቋሽሿችኋል፣ ይተፉባችኋል፣ ያሳድዷችኋል። ይህ ብቻ አይደለም አለ ይገሏችኋልም። ግን አለ አትፍሩ፣ እኔ ከእናንተ ጋር ነኝ። ስጋን መግደል የሚችሉትን ነፍስን ማጥፋት የማይችሉትን ከቶ እንዳፈሯቸው ይልቁንስ ስጋንም ነፍስን የሚያጠፋውን እርሱን ፍሩት። የእውነት እየኖራችሁ የውሸት አትሙቱ። እየኖራችሁ አትሙቱ። ያለ ክርስትና ህይወት ሞት ነው። ከድቅድቁ ጨለማ ወጣችሁ ኑ በብርሃን ተመላለሱ እያላችሁ ሁላችሁም አድርሱላቸው። እንግዲህ እንደተመለከታችሁት በእውነትም እህታችን ሀያት ይሄን ያህል የሚጥል በሽታ ካለባት እንዴት ከኮምቦልቻ አዲስ አበባ ድረስ እንዲያለውን ነገር ማድረግ ይቻላል? ሌሎችንም የማሰማችሁ ናልኝ በጣም ተሽሎ የነበረ ወደ ሚዲያው እስከቀርብ ወይም ደግሞ አዲስ አበባ ውስጥ ሁኜ ጤና የተሻለ ነበር ብላለች። ላይ ብላይ ገብታ እያዋከባት ግን ሟሸት አልቻለችም። ያው ምክንያቱም አንዴ መንፈስ ቅዱስ ሲቀርብ እንዲያሉ ነገሮችን ያጋልጣሉ እና ጉዳዩን ወደ ክስ እንመራዋለን የሚሉ ኡስታዞችና አንዳንድ የሙስሊም ጉዳዮች ሰዎች ተነስተዋልኝ። ይሁን እንግዲህ የድራማቸው እስከመቼ እንደሚያልቅ አናቅም። ሆነም ቀረ ግን ይህም ተባለ ያ የሚጠቅም የሰው ልጅ ሃይማኖትን ካልወደደው ጠይቆ አመዝኖ ተረድቶ ወደ ወደደው እንዲሄድ የተሻለ ማድረግ ነው። እንግዲህ ልጅቱ በጣም እየፈራው ነው። ሞት ወደ እኔ እስክመጣ ድረስ እያንዣበበ ነው ትላለች። እስኪ እነዚህ ቪዲዮዎች ደግሞ እንመልከታቸው። ስለዚህ እሱ ነው እያልኩሻል። ለተተሽ የምትሄጂ ከሆነ አንዳንድ ጊዜ ቁርሽን የምትራስ የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪክስ ያደረጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ብልክ አእምሮሽ ስትመለሽ ትክክል በሆንሽበት ጊዜ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ገብቶሽ ነገርኩሻለሁ። ስለዚህ ራሴን ይጥለኛል። አሁን ኦፓል የምትባለው ሴት ያመቻቸች ያለችው ምንድነው ምናልባት ሳታውቂው ገብቻለሁ በይ እንጂ አንቺው ነሽ፣ ድምፁም አንቺ ነሽ፣ ፎቶም የመልክሽም ያንቺው ነው። ስለዚህ ምናልባት ጥሎሽ የሚሆን ከሆነ ሲባል አዎ አንዳንዴ ይጥለኛል፣ አንዳንዴ ራሴን አላውቀውም ማለት። ስለዚህ ይህች ድንገት ጥሏት ድንገት ፌንት ነቅላ ይሄ ሚዲያ ደግሞ አለባብሶ ነጠላ አለባብሶ ሜካፕ ነገር ተቀባብታም ሊሆን ይችላል፣ አላውቅም። ምክንያቱም እዚህ ጋር ያለችው መልክ እዛኛው መልክ ስለማይገናኝ ሜካፕ ተቀባብታ ሊሆን ይችላል። ስለዚህ ነጠላ አለባብሳ ነገር ፖድካስቱ ላይ ቁጭ አረጋትና ወዲያውኑ ላጥ አድርገው ከእንቅልፏ ሳትነቃ ከወደቀችበት ሳትነቃ ኢንተርቪው ሰራላት። እንደዛ እያሉ ነው ያሉት። በነገራችን ላይ ይጥላታል። ስለዚህ የሚጥላት ከሆነ ሳታውቀው በወደቀችበት አነሳስቶ አፈፋጎ የማርያም ወርቅ የሚባለው ሰው ፖድካስቱ ላይ ቁጭ ነጠላ ለብሶ ከዛ በኋላ ይሄ ሁሉ ታሪክ መጠየቅ፣ በምን ምክንያት መጣሽ ብሎ መጠየቅ። ከዛ ራሷም ትናገራለች። በዚህ ምክንያት እናቴ እንደዚህ ነች፣ እናቴ ሁለት ስሞች አሏት፣ አንዴ ቤት ስም አንዴ ውጭ ስም፣ ወንድሜ እንደዚህ ነው፣ ሊያገቡኝ ብለው እንደዚህ። ይሄ ሁሉ ወድቃ በነበረች ፌንት ነቅላ በነበረች ሰዓት ላይ ስለ ቅዱሳን አውቃ ስለ ቅዱስ ጊዮርጊስ መርዝ መጠጣቱን አውቃ ልጇን ለቅዱስ ሚካኤል ስም እንደምሰይመው አውቃ ልጇን ስም ምን እንደሆነ ታውቃ በተክሊል እንደምታገባ ጭምር ተገልጦላት ደግሞም ኢንተርቪው የተደረገበትን ባቅ ኖሮ ከመለቀቁ በፊት አስቆም ነበር። ተከራይተሽ በምትኖር ጊዜ ብቻሽን ነበር ተከራይተሽ የምትኖር? እኔ ያው ስራ አግኝተሽ ነበር? ለስራ ነው የሄድኩት ብለሽ ነበር? ኢንተርቪው ወደኩኝ፣ የስራው ኢንተርቪው ወደኩ። ለሁለት ወር ብቻ ነው የቆየሽው አይደል? አዲስ አበባ 2 ወር ያልሞላ 1 ወር ከምናምን ዘመዳችን ጋር ነበርኩ። ከዛ ያው እዚሁም አዲስ አበባ ቆያለሁ ብዬ ስላሰብኩት የተከራየሁበትን ወር ሳይሞላ ትቼ ወደ ኮምቦልቻ ተመለስኩኝ። የተከራየሽባት ያረፍሻቸው ሰዎች ሙስሊሞች ነበሩ ወይስ ክርስቲያን ነበሩ? እዛው አይኖሩም በአከራዮቹ። ኦኬ ሶ ስለዚህ ምንም አይነት ለውጥ አልነበረም በ2 ወር ቆይታሽ ውስጥ ማለት ነው? ምንም አይነት ለውጥ አልነበረም። ሱመያ መስጂድ ውስጥ አንድ ልጅ አግቼ እዚህ የመጣሽ ቂራቱ ታስቀሪ ምናምን አለኝ። አዲስ አበባ ሱመያ መስጂድ ማለት ነው። ይተውሻል ነበር የሚለኝና አንዳንዴ እንደውም ቤት ስደውላቸው ትቶኛል፣ ግን ያን ያህል ባይጥለኝም እንደ ኮምቦልቻው አይደለም ግን አልተወኝም እላቸው ነበር። ኦኬ ስለ ኢንተርቪው ላይ የሰማናቸው ስለ ቤተሰቦች የተናገርሻቸው ነገሮች አሉና አንቺም ኢንተርቪው ስለሰማሽው ከዛው የተናገርሽው ታሪክ የተሳሳተ ታሪክ አለ? አንቺ ይሄ ልክ አይደለም ይሄኛው የኔ ታሪክ ነው የምትይው አለ?
እሱ ላይ እኔ መንታ ወንድም የለኝም። እሺ ታላቅ ወንድምም የለኝም። መከላከያም ሆነ የሆነ በዚህ ሰላም አስከባሪ ማለት ነው። የእህቶቼም ስም የተነገረው አይደለም። ዛሃራና ሰሚራ ይላል ይመስለኛል እንትሩ ላይ ቪዲዮ ላይ ሰማሁትና የእህቶቼም ስም እንደዛ አይደለም። እሺ ሌላ ስም ታስታውሽ? ወንድም ተብሎ የተገለጸውም የወንድም ስም የተባለውም ልክ አይደለም። የአባት ስም ብሎ መሐመድ ጦሃ ነው የሚለው እንደዛ ይመስለኛል፣ እርግጠኛ ባልሆነም። ሀያት የተባለች እህታችን እጅግ በጣም የምታሳዝን ነች። በህይወቷ ላይ የደረሰባት አደጋ በጣም ከባድ አደጋ አንዣቦበታልኝ። ግን እንደምትሰማት በአንድ አፍ ሁለት ምላስ ነው። ኡስታዞቹ አስጨንቀዋታልኝ። ይህንን ድራማ መስራት ያስፈለጋት ለዚህ ነው። ስሙ ትክክል አይደለም፣ እኔ ራሴ መልኬ እኔ ነኝ፣ አካሌ እኔ ነው፣ ድምፄ እኔ ነው፣ ንግግሩ የራሴ ነው፣ እኔ ነኝ የተናገርኩት ያለች ልጅ ደግሞ በሌላ በኩል መጣ እንደምትሰሙት ትክክል አይደለም፣ ስለ ቤተሰብ የገለጽኩት ስለ ወንድሜ ስለ እህቴ እንዲህ እንዲያ ያለች ጂኪቻንካ እያበዛች ትገኛለች። ለምን ካልነ ከጀርባ እያስገደዷት ያሉ ድራማ እያሰሯት ያሉ ቅድም በሰማችሁ ላይ ለህይወቷ በጣም ትሰጋለች። በህይወቷ ላይ ከፍተኛ የሆነ አደጋ ሊገጥማት ስለሚችል ማለት ነው። ህይወትሽ ብርቅ ነው እንዴ እስከ መባል የደረሰች ናቸው። እና ህይወትን የሚያክል ነገር እንደ ቢምቢ ያክል የቢምቢ ህይወት ያክል ጉዳዩ እንኳን አላሏትም ማለት ነው። እና በዚህ ደረጃ ያለች የትነች እንዲሁ እባካችሁ ብቻላችሁ ሁላችሁም ከዚህ ድራማ ወጣችሁ ብንጸልላት መልካም ነው። እስኪ እነዚህ ቪዲዮዎች እንመለከታቸው። ነገሮቹ ድራማዎቹ እንዴት የተሰሩ እንደነበርና ግልጽ የሚያደርጉ ስለሆነ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሲሆን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው። አሁን በአባቴ ቦታ እኮ ነው ያጥፍቻለሁ። የአባቴን እምነት ነው የካድኩበት። እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ሴት ልጅ ለምን ሲኦል ትገባለች? እኔ መዳኔን በምድር አውቀዋለሁ፣ ምክንያቱም ክርስቲያን ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ። የተወለድኩትም የተጠመቁትም ኪዳነ ምሕረት ቀን ነው። እህታችን ሀያት አህመድ ከእስልምና ወደ ክርስትና የመጣችው እህታችን ምን ገጠማት? እንዲሁም ደግሞ አስገድደው ዋሃብያዎች ወይም ደግሞ እነዚህ አክራሪ ክንፎች ይቅርታ እንጠይቅና እንዲሁም የአእምሮ በሽተኛ እንደሆነች አስመስለዋታል። እንዲሁም ደግሞ ደግመውባት ነው ደብተሮች ናቸው እዛ የወሰዷትም ብለዋል። እሱም በሰፊው እንሄድበታል እንደተለመደው። እሷም ደግሞ ይቅርታ የጠየቀችበት የተናገረችው ንግግር አለ። እርሱንም አሰማችኋል። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እህታችን ሀያት ከዚህ በፊት እስልምና የነበረች ከዚያም ደግሞ ወደ ክርስትና የመጣች እንደሆነች በሎዛ ፖድካስት ላይ ቀርባ ተናግራለች። በነገራችን ላይ የዚህ ሁሉ ጥፋት የሎዛ ፖድካስት ነው። ምክንያቱም ከዚህ በፊት ብዙ ልጆች ወደ ክርስትና ሲመጡ ደብቀን እናስቀምጣቸዋለን እንጂ እዚህ ላይ አውተን ለሶሻል ሚዲያ ገበያ አናውላቸው። ይሄ ትልቅ ነውር ነው። ይሄን ስህተት የሰራው ደግሞ ወንድማችን ነው። ስለዚህ ወንድማችን ቀጣይ ትታረማለን ተስፋ እናደርጋለን። ሌሎቻችሁም ደግሞ አራውጣችሁ ሚዲያ ላይ አውጣችሁ የምታስበሏቸው ሰዎች ማረፍ መቻል አለባችሁ። በእኔ በኩል 3 ወይም 4 ሰዎች ክርስትናን ተቀብለዋል። ነገር ግን ደግሞ ለሚዲያ አውጥቼ አላስጣቸውም። ምክንያቱም እኔ የምፈልገው እነሱ ድነው ሌላ ነፍስ እንዲያድኑ እንጂ እነርሱም እንዲጠፉ አይደለም። ይሄ የታወቀ ነገር ግን ደግሞ ሚዲያ ላይ በመውጣቷ ይህች ልጅ ይቅርታ እንድትጠይቅ የአእምሮ በሽታ እንደሆነች ይልቁንም ደግሞ ደብተሮች ደግመውባት ነው እስከማን የደረሱት። ነብያቸውን አይሁዶቹም ደግሞ ደግሞበት ከሚስቶቹ ጋር ሳይገናኝ እንደተገናኘ አይነት ነገር ይመስለው ነበር፣ በህልሙ አይነት ነገር ማለት ነው። እንደዛ ነው የመሰላቸው። ነገር ግን ደግሞ በእኛ ቤት እውነት እንጂ ድግምት ወይም መተት የለም። ይሄን ትረዱ ይገባል። ነገር ግን ደግሞ እስኪ ይህች እህታችን ምንድነው የተናገረች ወይም ደግሞ ምን አለች የሚለውን ላሰማችሁ እስኪ። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩት። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ልክ በዚህ መልኩ ነው እንግዲህ ይቅርታ እንጠይቅ ያደረጓት። እንዲሁም ደግሞ ስልክም ደውለው ሲያስጨንቋት ነበረ። በነገራችን ላይ የዚህች ልጅ ከእስልምና ማፈንገጥ የብዙ እህቶች ጥያቄ ስለሚመልስ ነው። ስለዚህ እሷ የተናገረችው ፖድካስቱ ላይ ጥያቄ ጠይቅ ነበረ። ነገር ግን ደግሞ ኡስታዙ አርፈሽ ተቀመጪ ላይ ነበረ። ስለዚህ ከመቅራት አቆምኩኝ፣ እማቀራቸው ልጆች ደግሞ አቁሜያለሁኝ ብላለች። ይሄ ደግሞ ለብዙ እህቶች ስፔሻሊ ተጨቁኖ ላሉ እህቶች ደግሞ ለብዙ እስልምና ውስጥ ላሉ እህቶቻችን ደግሞ ጥያቄ ስለሚያስነሳና ይሄ እንዲሆን አይፈልጉም። ይልቁም ደግሞ በዚህ መንገድ የምትሄዱ ከሆነ መጨረሻችሁ እንደ ሀያት ነው። ስለዚህ አርፋችሁ
ተቀመጡ የሚል መልእክት ማስተላለፍ ይፈልጋሉ። ለዛ ነው የሶሻል ሚዲያ አክቲቪስቶቻቸው ለቀው ልጅቷን አስጨንቀው ደውለው እናቷን እንደምትወድ ይታወቃል ተናግራለች ፖድካስቱም ላይ። ስለዚህ በእናቷም ይመጡባታል፣ በቤተሰቦቿ ይመጡባታል። እሷንም ደግሞ ህይወቷን መስዋዕት እስከማስከፈል ድረስ ይሄዱባታል። ከዚያ የተነሳ ደግሞ እሷ ይቅርታ ጠይቃለች። እንዲሁም ደግሞ እንደውም ሽምጥጥ አድርጋ ነው የካደችው ሁሉ። ይሄን ስንመለከት እኛ ቤት ያላችሁ ቀልቃላዎች ማቆም አለባችሁ። ስራ የሚሰራው በሳይለንት እንጂ እንደነሱ ሚዲያ ላይ ያስጮክ አይደለም። ይሄንን ማረም አለብን እኛ። ትልቅ ነውርም ብልግናም ነው ሲጀመር። እንዴት ነው አንተ ገና ያልጸናን ክርስቲያን አምጥተህ ሚዲያ ላይ የምታጋልጠውና የምታጋፍጠው? ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ ካሁን በኋላ ለምንሄድበት ሂደት። ምክንያቱም ብዙ ሰዎችን ነፍስ ማዳን ካለብን የምናድነው በዝምታ እንጂ እኛ ስላስጮህ ነው አይደለም። ብትችል ደግሞ ፊቷን ለምን እንደው ጀርባዋን ሰጣ እንኳን ትቀርጽ ለምን አላደረካትም? የግድ ፊቷን አምጣ የሚል ሰው አለ እንዴ? ብለርስ ለምን አላረከውም? ፊቷን ማህበረ ቅዱሳን ዶክመንተሪ ሲሰራ አይታል አይደለ? ፋናም ሌሎችም ዶክመንተሪ ሲሰሩ አይታችኋል። የማይታይ አጭው ብለ ድረቀው ወይም ደግሞ ከጀርባ ይቀረጻሉ። አንተ ካሜራው አንተ ላይ ይሆናል፣ እሷ ግን ከጀርባ ትቀረጻለች። እንደዚህ አድርገህ መቅረጽ ትችል ነበረ። ካሁን በኋላ መስራት የምትፈልግ ከሆነ በእንዲህ አይነት መንገድ ስራ። ሌሎቻችሁም በዚህ መንገድ መስራት መቻል አለባችሁ። ልጅቷን ያስበላት ሎዛ ነው ወንድማችን የማርያም ወርቅን ያስበላት። እንደው ትክሳት አለበት ያስፋናጋ ወይም ደግሞ አሁንም ቢሆን ፈልጋችሁ አግኝታችሁ ልጅቷን እምትልንበትን መንገድ ፈልጉላት። እንግዲህ እስልምና ላይ ያሉ ምሁራን ኡስታዞችን የሚሉ በዚህ ልክ ነው። እስልምና ላይ ያሉ እህት ወንድሞቻችን ሃይማኖታቸውን መቀየር እንዳይችሉ መጠየቅ እንዳይችሉ ተደርገው እጅ ከእግር ታስረው የሚገኙት ማለት ነው። በጣም ያሳዝናልኝ። ሰው ባለ ሙሉ አእምሮ ነው የወደደውን ጠይቆ መዝኖ መረዳት ሲገባው እንዲህ አይነት ማስፈራሪያ ሲደርስባቸው እንመለከታለን። በእውነት እኛ የምናውቃቸው ብዙ ነገሮች አሉ። በአካል ትምህርት ተምረው ኦርቶዶክሳዊ ትምህርት ተምረው ተጠምቀው ወደ ሚዲያ መቅረብ ፍጹም አይፈልጉም። ምክንያቱም የሚደርስባቸውን መከራ ስለሚያውቁት ማለት ነው። እኛም እንዲህ ያለው ነገር እናስገደድም እንጂ በዚህ ሚዲያ እንኳን ብዙ ሰዎችን ማቅረብ እንችል ነበረ። ነገር ግን የሚፈለገው ዋናው መዳናቸው እንጂ እንዲህ ያለው ምስክርነት ከንቱ ስለሚሆን ማለት ነው። እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። አላህ ህዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። ሰላም ነው እንዴት ነው እንላለን፣ በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ? አላህ ያጥፋ፣ አንተ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? መልካም እንግዲህ በዛሬ ያዘጋጀውላችሁ በእህታችን ሀያት ከእስልምና ወደ ክርስትና መምጣት ተነስቶ ኡስታዞች እያበዱ ይገኛሉ። እንዲሁም አላስፈላጊ ነገሮች ገብተዋል። በእውነት የተሰራው ድራማ እጅግ የሚያሳዝን ነው። በነገራችን ላይ ይችን ልጅ የሚያውቋት የሰፈር ልጆች አብረው የተማሯት ብዙ ነገር ህይወቷን የሚያውቁ ሰዎች አሉ። ነገሩን ፍጹም ምስክር የሌለውና ነገሩን ዜሮ በዜሮ የማጣፋት ነገር አይቻልም። ከእውነት ሰውን በዚሁ ልክ በማስፈራራት ማስቀረት አይቻልም። እውነትና ብርሃን እያደር ስለሚጠራ ማለት ነው። ለዛሬ ያዘጋጅላችሁ ቪዲዮ ይህንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።